ይሄ ዘይቶን አይደለም። ሆኖም ግን ሽታውን በጣም ቆንጆ ነው፣ ወድጄዋለሁ። ስንት ብር ገዛሁት መሰላችሁ? የመጀመሪያ ሻምፖ ኢትዮጵያ ውስጥ ስገዛ ኮስሞስቲክ ማለት ነው። እንግዲህ ኢትዮጵያ ውስጥ የመጀመሪያ ሻምፖ ስገዛ ኢትዮጵያ ውስጥ ይሄንን ነው። ያው የውጭ ምርት ነው፣ ግን ሆኖም የፈለኩት አይነት ባላገኝም ይሄን ገዝቻለሁ እላችኋለሁኝ። ዛሬ በአዲስ ነገር መጥቻለሁ ቤተሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ሰሞኑን ጠፋ ብያለሁ። የምሰራውን ቪዲዮ እየታየ አይደለም፣ ሞራልም አልሆነኝ ማለት ነውና ላይክ፣ ሼር፣ ሰብስክራይብ አይረሳ። ዛሬ ግን ለእናንተ ይጠቅማችኋል የምለውን ላሳያችሁ መጥቻለሁ። እንግዲህ ኢትዮጵያ ውስጥ እነዚህን ሻምፖዎች እኛ ሀይቅ ውስጥ ላገኛቸው አልቻልኩም፣ ፋርማሲ ውስጥ ማለት ነው። ለምን እንዴት አላሁ የዓለም አዲስ አበባ ወይንም ደሴ ይገኛሉ። ሀይቅ ለምን እንዳጣኋቸው ፋርማሲ ውስጥ እኔ እንጃ ማለት ነው። ዘይት ግን አለ፣ ሶንሲክ ዘይት አለ፣ ቫቲካ ዘይት አለ። ለምን ሻምፖ አያመጡም የሚለው ነገር ገርሞኛል። እነዚህ ፈልጌ አጣኋቸው። እኔ የምጠቀማቸው ጧድል ክሽር ወይንም ፎረፈር የሚያስለቅቅ ሻምፖ ነው የምጠቀመውና ላገኘው አልቻልኩም። ነገር ግን እስካሁን አልሐምዱሊላህ ሰላም እየተሰማኝ ነው። ከታጠብኩት እንግዲህ 4ኛ ቀኔ ነው። የሚገርማችሁ በማይስማማ ሻምፖ ከታጠብኩኝ ወዳውኑ ነው ማከው ማለት ነው። ወዳውኑ ነው ማከው። ለአሁን ዝም ብሎኛል። አላህ እውነት ያርግልኝ። እና ደግሞ እዚህ ፋርማሲ ውስጥ የገዛሁት ሻምፖ ሲወት ምን እንደሚያህል ማለት ነው። ምን እንደሚያህል የገዛሁት ሻምፖ በጣም ውድ ነው። ነገር ግን ለፀጉሬ ከተመቼ ማሻአላ ሻምፖ አልከር ይላል ማለት ነው። እንግዲህ ናቹራል ይላል፣ ተፈጥሮ ነገር ነው ይሄ። እንግዲህ አላቅም ምን እንደሆነ ማለት ነው። ይሄ ዘይቶን አይደለም። ሆኖም ግን ሽታውን በጣም ቆንጆ ነው፣ ወድጄዋለሁ። ስንት ብር ገዛሁት መሰላችሁ? የመጀመሪያ ሻምፖ ኢትዮጵያ ውስጥ ስገዛ ኮስሞስቲክ ማለት ነው። እንግዲህ ኢትዮጵያ ውስጥ የመጀመሪያ ሻምፖ ስገዛ ኢትዮጵያ ውስጥ ይሄንን ነው። ያው የውጭ ምርት ነው፣ ግን ሆኖም የፈለኩት አይነት ባላገኝም ይሄን ገዝቻለሁ እላችኋለሁኝ። ዋጋውን ልንገራችሁ እንዴ። እና እንግዲህ ብዙ ሻምፖ ጨርሻለሁኝ። ከመጣሁኝ ብዙ ሻምፖ ነው የጨረስኩት። ሳይቀተል እንደዛ 1-2 ሻምፖ ምናምን የጨረስኩ እንዳይመስላችሁ፣ አመት ከምናምን ማለት ነው። ከመጣሁኝ ቅባት፣ ፈሳሽ ቅባት ይዤ መጥቼ ወደ 2 ጨርሼ፣ አንድ ደግሞ ሰይድ 350 ብር ገዝቶልኝ ደግሞ ያንን ጨርሼ ፈሳሹን ይሄንን ገዝቼ ይሄው ጨረስኩኝ ማለት ነው። ቅባት አያቋቁመኝም። ይሄው ጨረስኩኝ ማለት ብቻ ነው የምጠቀመው። የሰይድ የራሱ ቅባት አለው ብያችኋለሁኝ። እኔ ግን ይሄን ነው የተጠቀምኩትና ይሄ ማለት ነው አለቀብኝ። ብቻ ነው የተጠቀምኩት። እንግዲህ ቅባት ነው አላቋቁመኝ ያለው። ሻምፖ እስካሁን ከአረብ ሀገር ያመጣሁት መዳም የገዛችልኝ ሻምፖ ነው የተጠቀምኩት። ነገር ግን ሻምፖ አሁን እንግዲህ ለመግዛት ተገድጃለሁ ማለት ነው። 650 ብር 700ም ይላሉ አንዳንድ ቦታ። 650 ብር ፋርማሲ ውስጥ ነው የገዛሁት እላችኋለሁ። ስንት ወር ያስጠቅመኝ ይሆን አላሁ የዓለም። እንግዲህ ስንት ወር እንደሚያስጠቅመኝ አላቅም። ሲሞክሬው እነግራችኋለሁኝ። ያው 650 ብር ይሄ ማለት ነው የገዛሁት ማለት ነው። ያው የሰይድን ቅባት ከአሁንም በፊት አሳይቻችኋለሁኝ። እቺ ነች የሰይድ ቅባት ማለት ነው። ያው የውጭ ናት። 370 ያው 370 ናት የተገዛዮች ቅባት ማለት ነው። እሰቡት ማለት ነው። ያው እሱ ብቻውን ስለሆነ እንዳውም አሁን እኔ ቅባቴ ስላለቀብኝ አሁን ነው የተቀባሁበት። አያውቅም እንጂ ራሱ ብቻውን ነው የሚጠቀመው፣ አልተነካም። ከፈሳሹ የኔ ቅባት ጋራ ፈሳሽ ቅባት ሲገዛልኝ ለራሱ ይሄን ገዝቶ መጣ። እኔ ፈሳሹን ጨርሼ ይሄንን ጨረስኩ ማለት ነው። እሱ ግን አልነካውም። እና ብቻ እኔ እንጃ ምን ብዬ ልንገራችሁ። እንደዚህ ኮስሞስቲክ ልጅ ያላችሁ ምናምን ሻምፖ ምኑ የምገዙት ነገር በጣም ውድ ነው ልንገራችሁ ብዬ ነው። ያው እግር መንገድን መዳሞች ገጠመኝ ሻምፖ ቅባት ምናምን የሚሰጧችሁ ከሆነ ከምትንቁት ይዛችሁ ከምትመጡ ሆናለሁኝ። ስለሚጠቅም ማለት ነው። እኔ ስለጠቀመኝ ነው። ለምሳሌ እኔ ይሄን ሻምፖ አልገዛሁትም።
መዳሜ ናት የምገዛልኝ። በወር አስቤዛ ስጽፍ እጽፋለሁኝ አብሮ ይመጣልና ማለት ነው። ሁለት ሻምፖ ይመጣልና እና የጥርስ ብሩሽ ማጁን እሱ ይመጣልና ማለት ነው። እና ሁልጊዜ የንጽህና መጠበቂያዎችን ከአንድ ነገር በስተቀር ትገዛልናለች። ሰውየው ስለሆነ የሚገዛው ማለት ነው። እና እኛ ሻምፖውን ለጓደኞቼ እንዳውም እየሰጠኋቸው እንጂ ፊሊፒኖች ታውቃላችሁ እነሱ ብዙ ብር ስለሆነ የሚከፈላቸው ራሳቸው ናቸው ኮስሞቲክስ የሚገዙትና የንጽህና መጠበቂያ የሚገዙትና አይገዛላቸውም። ለነሱ እሰጣለሁ። አንዳንድ እህቶች እንደዚህ ደግሞ በራሳቸው የሚገዙ አሉና ጥሩ ብር የሚከፈላቸው ግን እሰጣቸዋለሁ። ችግር የለብኝም እና ግን ጠቅሞኛል ማለት ነው። ለወንድሜ በቃ ለወንድሞቼ ሰጥቻቸዋለሁ። ለራሴ በቃ ሻምፖ እንደ ልቤ ስጠቀም ቆይቼ አመት ከ5 ወር በሉት ማለት ነው። እንደ ልቤ ተጠቅሜ አሁን ነው ልገዛ ወደ ሱቅ የሄድኩትና እስከዛሬ አሁን ስለ ሻምፖ ንገሪኝ ብትሉኝ አላቅም። አሁን ግን ገዛሁኝ ማለት ነው። ጉድ አልኩኝ እንግዲህ ጉድ አልኩኝ። ያው እኔ በርከት ያለ 1 ሊትር በሉት ስሴ 1 ነጥብ በሉት ብዬ አስባለሁ። በቃ ይሄ 1 ሊትር አይሆንም ብላችሁ ታስባላችሁ? ግን የሚገርማችሁ 1 ሊትር አይደለም 400 ሚሊ ነው። 400 ሚሊ ነው ማለት ነው። እና ስታውስ ግን ትልቅ ነው ማለት ነው። ሆኖም ግን ለስንት ወር እጠቀመዋለሁ የሚለውን ወደፊት አብረን እናየዋለን። ለእኔ ደግሞ ፀጉሬ የኔ ክሽን ነው ፀጉሬ። ሆኖም ብላክ ነው በጣም ጥቁር ወፍራም ፀጉር ነው ያለኝና ወፍራም ስላችሁ በቃ ውፍር ያለ ማለት ነው። እውነቴን ነው የምላችሁ። ግን ከርዳዳ የሚባል አይደለም። ጥቁር ወዛም ጥቁር ሆኖ ወፍራም ነው። ረጅም የሚል ፀጉር አይደለም ፀጉሬና ግን በጣም እኔ እንጃ ሻምፖ አልመቼ ብሏል ማለት ነው። ግን ከታጠብኩኝ 4 ቀኔ ፎረፎር በጣም ይረብሸኛል። ማንኛውንም ሻምፖ አልጠቀምም። ለዛም ሻምፖ መርጬ ነው የምጠቀመው። አሁን ኢትዮጵያ ግን ላገኝ አልቻልኩም። ያ የምጠቀመውን አይነት ሻምፖ የዚህን አይነት ማለት ነው የዚህን አይነት ሻምፖ ላገኝ አልቻልኩም ማለት ነው። ምንድነው የሚለው ዳንድረፍ ግራንድ ሻምፖ ይላል ማለት ነው። ለሃሚያ ሚን ቀሻር ይላል ማለት ነው። ቅሻር ማለት ፎሮፎር ማለት ነው። ፎሮፎር እንዳይዛችሁ የሚጠብቅ ወይንም ያለውን የሚያራግፍ ማለት ነው። ነገር ግን እኔ ይሄን እየተጠቀምኩ ነው። ዱአ አድርጉልኝ እንዲመቸኝ። ለአሁን ደህና ነኝ፣ እያሳከከኝ አይደለም። መልካም ነው ብዬ አስባለሁኝ። እና ሀባይቦች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እንገናኛለን። ምከሪን ዝከሪን የምትሉ አላችሁ፣ ስለ እቃ ምን ትመክሪናላችሁ የምትሉ አላችሁ። ያው በሰው ቤት ጣልቃ እንዳልገባ እንጂ አብሽሩ እንገናኛለን። ያው ሮመዳንም እየመጣ ነው። ኢንሻአላህ ሮመዳንን ለመጥፋት አልሞክርም። እናንተ ደግሞ አበረታቱኝ ማለት ነው። ቪዲዮ እየታየ አይደለም። ሀባይቦቼ ገዙኝ እላችኋለሁኝ። ስለምታበረታቱኝ ስለምታግዙኝ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን ኢንሻአላህ። አልጠፋም ካሁን በኋላ አለሁ ማለት ነው። ትእዛዝ እያሰናዳሁ ስለሆነ ነው የጠፋሁት። ስለምታዙኝ ስለምታበረታቱኝ አይዞሽ ስለምትሉኝ ውድ እህቶቼ ከልብ አመሰግናለሁ። መልካምነት ለራስ ነው፣ ካላህ ነው የምታገኙትና ጀዛችሁን አላህ ይክፈላችሁ። ሰላማችሁ በዘት ይባል። ሰላም ለሀገራችን ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።